እሁድ የሚደረገው የሊቨርፑልና የማንቸስተር ዩናይትድ ጨዋታ በጉጉት እየተጠበቀ ይገኛል። ሁለቱ ክለቦች በእንግሊዝ ታሪክ ትልቅ ድርሻ ያላቸው ናቸው። ዩናይትድ ከሊቨርፑል የሚያደርገው የአንፊልድ ጨዋታ እሁድ ምሽት 12 ሰዓት ከ30 ሲደረግ ሁሉም አይኖች ይህን ጨዋታ ይከታተላል። ዩናይትድ ሩበን አሞሪም ከቀጠረ በኋላ በውጤት መንገጫገጭ ላይ ይገኛል። በሌላ በኩል ደግሞ የሊቨርፑል ደግሞ የሰሞንኛ የውጤት ቀውስ በዩናይትድ የሚያደርገውን ጨዋታ በጉጉት እንዲጠበቅ አድርጎታል። በእንግሊዝ ፕሪሚየር ሊግ ታሪክ የዩናይትድ እና የሊቨርፑል ባላንጣነት የዓለም መገናኛ ብዙሃን በስፋት እየዘገቡ ይገኛሉ። በሰር አሌክስ ፈርጉሰን ዘመን ማንቸስተር ዩናይትድ የበላይነቱን ያሳየበት ጨዋታ እንደሆነ ይታወቃል። በነገራችን ላይ በዩናይትድ እና በሊቨርፑል የሚደረገው ጨዋታ የሊቨርፑሉ አሰልጣኝ አርነ ስሎት ጋዜጣዊ መግለጫ እንደሚከተለው አቅርበዋል። በተጫዋቾች ጉዳት ላይ ሪያን ግራቨንበርግ ሙሉ የአካል ብቃት ላይ ነው ብለዋል። ኮናቴ በቡድኑ ስልጠና ይሳተፋል ተብሎ ይጠበቃል። ከረጅም ጊዜ ጉዳት ካለባቸው ተጫዋቾች ውጪ በስተቀር የተቀሩ ተጫዋቾች ዝግጁ ናቸው ተብሏል። በአሊሰን ቤከር የመመለሻ ጊዜ ላይም ሲናገሩ አሊሰን በጉዳት የማይሰለፍ ሲሆን በሚቀጥለው ሳምንትም አይጫወትም ሲሉ ተናግረዋል። በአሌክዛንደር ኢሳክ ላይ ደግሞ አሰልጣኙ አርነ ስሎት እንደተናገሩት በአካል ብቃት እኔ እንደማስበው አሁን መሆን ወዳለበት ደረጃ የቀረበ ይመስለኛል። ስለዚህ ካሁን በኋላ በፍትሃዊ መንገድ መፍረድ እንችላለን ብሏል። እንግዲህ በቋሙ ኳሶች ላይም ስላለፉት ጨዋታዎችም እንዲሁም ደግሞ ስለ አሌክሲስ ማካሊስተርም ተናግረዋል። እንግዲህ ሁሉም ጨዋታ በጉጉት የሚጠበቅ ሲሆን ዩናይትድ ይሄን ጨዋታ ማሸነፍ ከቻለ ደረጃውን እጅግ በጣም የበለጠ ያሻሽለዋል ማለት ነው። ስለ ማንቸስተር ዩናይትድ ጨዋታ አስፈላጊነት አርነ ስሎት እንደተናገሩት በቀጣይም ከማን እንደምንጫወት ምንም ችግር የለውም ብለዋል። የሊቨርፑል ማሊያ ለብሰ በተከታታይ 3 ጨዋታዎች ከተሸነፍክ ምላሽ መስጠት አለብህ ብለዋል። ተጫዋቾቹ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ድረስ ሁሉንም ነገር ይሰጣሉ ሲሉ ተናግረዋል። እንደ ሊቨርፑል ያለ ክለብ ስትጫወትና 3 ተከታታይ ጨዋታዎች ስትሸነፍ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ሁሉንም ነገር መስጠት አለብህ ሲሉ ተናግረዋል። አርነ ስሎት ከአሞሪም ጋር የሚያደርጉት ጨዋታ በጉጉት እንዲጠበቅ ያደረገው ባለፉት ጊዜያቶች በተከታታይ መሸነፋቸውን ተከትሎ ነው። ሩበን አሞሪም በነገራችን ላይ ላሜንስን የሚባል ግብ ጠባቂ ማስገባታቸው ቡድኑ ውጤታማ ይሆን ዘንድ በርካቶች ግምታቸውንም እየሰጡ ይገኛሉ። ማንኛውም የሁለቱ የማንቸስተር ዩናይትድ እና የሊቨርፑል ጨዋታ በአንፊልድ ሮድ በ12 ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር በቀጥታ የሚቀርብ ይሆናል።